ጉልላት ያው እንደሞተ ሰምተናል እና አበበ ጉልላት የሚባል ሰው ሞቷል የሚለው ማለት ነው። ነፍሱን ይማረው። ምን እያሉ ነው? ይኸው ሞቷል ብሎ ነበረ፣ ሞተ። መሞቱ እውነት ነው ተባለ። ስለዚህ ቀለሜ ልክ ነው የሚመስል ነገር ማለት ነው። ያኔ በምናቸው ነው የሚያስቡት? የተቃወምነው እኮ አበበ ጉልላት የሚባል ሰው እኛ አናቅም እኮ ነው። ነገር ግን አበበ ጉልላት ነው ብለህ ያሰማኸው ድምፅ የዮሐንስ ወልደ ነጎድጓድ የሚያገለግሉት ካህን ማን ነበር ስማቸው? ትንሽ ቆየሁ እኮ ቀሲስ በትረ የቀሲስ በትረ ድምፅ ነው። አበበ ጉልላት በቅዱስ ቁርባን ገደሉት ያልከው ውሸት ነው ስንል ሙሉ ታሪኩን ነው እንጂ አበበ ጉልላት የሚባል ሰው ብሎ ራሱ ያወራውን ሰውዬ እኛ ሲጀመር አናውቀው። ልክ ነው ከተባለ ሙሉ ታሪኩን ልክ መሆኑን ማሳየት አለባችሁ። ለምሳሌ አበበ ጉልላት እንደሞተ ሰማን አይደለ? ስለዚህ ሰውዬ አይደል የነገረ በቅዱስ ቁርባን መገደሉን የድምፁ ባለቤት እሱ መሆኑን አብራችሁ አሰሙ አይደለ? መሆን ያለበት እንደዛ ትክክል እንጂ ቆርጦ አበበ ጉልላት የሚባል ሰው ይሄው ሞቷል፣ እውነት ነው ነፈስ 10 አበበ ጉልላቶች ሊኖሩ ይችላሉ። 10ሩ ሞተው ሊሆን ይችላል። ሲጀመር ማለት ለምሳሌ የሆነ አካባቢ ላይ የሞተን ሰው ታነሳና እከለ የሚባል ሰው ሞቷል። አዎ ሞቷል፣ መሞቱ እውነት ነው። እውነት የሆነው ሞቱ ላይ ውሸት ታሪክ ጨምረ ይሄው በመርዝ ገደሉት ብለህ ብትል ከዛን እስቲ ሞቷል አልሞተም የሚለውን ካጣራ በኋላ አዎ ሞቷል ስትባል ኦኬ ከሌለ ከልክ ነው ምናምን የሚለው ድምዳሜ የሚሆነው እንደዛ ነው። ለምሳሌ እዛው አርሲ ክፍለ ሀገር አርሲ አይደለ ነኝ ያለ አርሲ ላይ የሆነች ቦታ ላይ በቃ እሱ ያለበት የተባለው ቦታ ላይ ማለት ነው የሞተ ሰው አንድ ሰው ማቆብ ቢኖር ቀለሜ ገሎት ነው የጠፋው ቢይብል ከዛን በእነሱ አካሄድ ማለት ነው የቀለሜን ገዳይነት ለማረጋገጥ የሰውየው መሞት በቂ ነው ማለት ነው። በቃ ሰውየው ሞቷል የሚለውን ካሳየው ገሏል የሚለው ውሸቴ እውነት ሊሆን ነው ማለት ነው። ሎጂካቸው እንዲህ ነው። እኔ ምን አይነት ጭንቅላት ነው ያላችሁ? አሁንም ቢሆን ያበበ መሞት ሳይሆን ያበበ አገዳደል ነው የሚያሳስበው። ጥያቄው እሱ ነው። አበበ ነፍሱን ይማረው፣ አበበ ጉልላት የተባለው ሰው ነፍሱን ይማረው። ግን ጥያቄው ቤተክርስቲያን በቅዱስ ቁርባን ገለዋለች የሚለው ውሸቱ በማስረጃ ይውጣ ነው እንጂ አበበ ጉልላት የሚባል ሰው የሞተ ሰው ፈልጎማ ነው ውሸቱን የለጠፈበት። ቀላል ነገር እኮ ነው። የሞተ ሰው ፈለገ የሚፈልገውን ውሸት ጨመረበትና ከዛን መሞቱን ሲያረጋግጥ ያኛውን ውሸት የምንቀበለው መሰለው። ግን ደግሞ በጣም የሚያሳዝነው መድኃኒዓለምን እሱ ገስት ላይ የሚቀመጡ ሰዎች በጣም ህሊና የሚባል ነገር የለም። ለምሳሌ የቀሲስን የውይይት ጥሪ የሚለውን ማለት ነው እዛው ገስት ላይ ቁጭ ብለው ቀሲስ ገብተው አዎ ተቀብያለሁ፣ ቅድሚያ ግን ውሸትህን እናውራበት ብለው ተጣልተው እንደወጡ እያወቁ ልክ ሲወጡ ጠብቆ እንደተሳደበ በእርግጥ እዛው እያሉ ነው የተሳደበው። ሲሳደብ እንደነበረ ረጅም ሰዓት ሰምቻለሁ። ቀሲስ ቤታቸውን ከፍተው እሱ እየተሳደበ ነበር ወጥተው ማለት ነው። ከዛን እሳቸው ከወጡ በኋላ በማግስቱ ቪዲዮን ገጣጥመው ሲሰጡት ይሄው ተቀብለውኛል ብሎ ቪዲዮ ሰራ። ከዛስ እዛ ያሉትም አዎ አሚን ይላሉ አብሮ ማለት ነው። ህሊና የሚባል ነገር አለ እኮ። እንዴት ሰው አምላክ ይሆናል? ሙሉ የቀለሜ ቃል አቀባዮችን የቀለሜ በቃ ይሄ እንዴት ነው የካቶሊክ ትምህርት አለ አይደለ? ኢንፋለብል ነው ፖፑ ኢንፋለብል ነው የሚለውን ማለት ነው። እንደዛ አይነት ነገር አንደኛ ቅጣት ተመልከ ማርያም ዜማ 1 እኔ ዲያቆን አይደለሁም እኮ 2 እሞት ዲያቆን ነው ብሎ ጥፎልኝ እኮ ነው በውስጥ እኮ አቤት አይስዋሽሽ ነው። እኔ ዲያቆን አይደለም። ከመልከ ማርያም ኧረ ተይ ቀለል አድርጊ። ተመጽሐፍ ቅዱስ ክፍል ደስ ያለን አንብበህ ትንሽ አብራራለን። እሺ በቃ እኔ ከመጽሐፍ ቅዱስ ሞዶን አንድ ክፍል ላብራራለሽና ከዛ በኋላ እንትን እንላለን። ማብራታችን መጣየው አሁን በዚህ ይሻላል።
እሺ ኧረ ደህና ተመስገን ነው። ተመስገን ነው። ይኸውልሽ የማንን ታሪክ መሰለሽ ማነበው በዮሐንስ ወንጌል ምዕራፍ 4 ላይ ያለውን ላንብብልሽ። ይላል ዮሐንስ ወንጌል ምዕራፍ 4 ቁጥር 4 ላይ በሰማርያም ሊያልፍ ግድ ሆነበት። ስለዚያም ያዕቆብ ለልጆቹ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስም መንገድ ከመሄድ ደግሞ በጉድጓዱ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያም አንዲት ሴት ውሃ ልትቀዳ መጣች። ኢየሱስም ውሃ ጠጪኝ አላት። ደቀ መዛሙርቱም ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህም ሳምራዊቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከመሆን ከኔ መጠጥ እንዴት ትለምናለህ? አለችው። አይሁድም ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ መልሶ የእግዚአብሔር ስጦታ ውሃ አጠጪኝ የሚልሽ ማን መሆኑንስ ብታውቂ አንቺው ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱም ጌታ ሆይ መቅጃ የለኝም፣ ጉድጓድም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ይገኛል? በእውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? ራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የሕይወት ውሃ ምንጭ ይሆናል አላት ይላል። ይህንን ሰምተሽዋል ከዚህ በፊት? አንቺ ጎበዝ ነሽ። እንግዲህ ክርስቶስ እዚህ ጋር ሁለት ነገር አድርጓል። አንደኛ ወደዚህ ዓለም የመጣው ወደ ጻድቃን ሳይሆን ወደ ኃጥአን መሆኑን ለማመልከት እንዲህ ወደ ተናቀችዋ ሴት ተጠግቷል። ኃጥአንን ለማዳን ወደዚህ ዓለም ለኃጢአተኞች ወደዚህ ዓለም የተላኩት ሲል፣ ሁለተኛ ሰው ልጆች ሁሉ በብሉይ ኪዳን በነበረው ነገር የኃጢአት ስርየትን አግኝተው ወደ እግዚአብሔር መንግስት መግባት አልቻሉም። ያ ማለት ከያዕቆብ ጉድጓድ ውሃ የጠጡት ሁሉም ዳግመኛ ተጠምተዋል ማለት በፊት በነበረው መስዋዕት የሰው ልጆች ፍጹም ድነትን ማግኘት አልቻሉም ነበር። በክርስቶስ ኢየሱስ ሰው በመሆን ግን የእሱን ስጋውና የእሱን ደሙን ስንበላና ስንጠጣ ግን የዘላለም ሕይወት ምን እንላለን? እናገኛለን። እሱ አንድ ጊዜ በመስቀል ሞቶ የሚሰጠን ቅዱስ ቁርባን ወይም ደግሞ ስጋውና ደግሞ የዘላለም ሕይወት ስናገኝ፣ በብሉይ ኪዳን ግን እነዛ ሁሉ መስዋዕቶች ሲሰዉ ማንም ፍጹም ሆኖ ወደ እግዚአብሔር መመለስ አልቻለም ነበር ክርስቶስ እስኪመጣ ድረስ አይደለም፣ ከመቤታችን እስኪወለድ። ስለዚህ ይሄ ታሪክ እነዚህ ነገሮች በዋነኝነት ሕይወትን የምሰጥ የዘላለም ሕይወት ያለው እኔ ጋር ነው። ነቢያት እንደ ጥላ አልፈዋል፣ እኔ ግን ለዘላለም የምኖረው እኔ ነኝ። በእኔ የሚያምን የዘላለም ሕይወት አለው፣ እኔ ከምሰጠው ውሃ የሚጠጣ ዳግመኛ አይጠማም ብሎ ሲናገር ከአፍ ከውስጡም ደግሞ የሕይወት ውሃ ይፈልቃል ሲል ምን ማለቱ መሰለሽ? ከእኔ የተማራችሁት እናንተ ሐዋርያት የምታስተምሩት ትምህርት ለሌላው ሕይወትን ይዘራል። የሕይወት ውሃ ከእኔ ይፈልቃል ማለት ቃሉን ነው፣ የእግዚአብሔርን ቃል በእርሱ አምነው ከእርሱ ተምረው የሚኖሩት የሚናገሩት ከእርሱ የተማሩትን ስለሆነ ሕይወትን ለሰዎች ሕይወትን የሚሆንን ቃል ያስተምራሉ። ከዚህም የተነሳ ሕይወትን የሚሰጥ ምንጭ ውሃ ከእናንተ ይወጣል ያለው ከእርሱ የተማሩትን ትምህርት አስተምረው ብዙዎችን ወደ ክርስትና የሚመልስ እንደ ውሃ የሆነ ንጹሕ ኩልል ያለ ትምህርት ስላላቸው። ግልጽ ነው። እግዚአብሔር ይስጥልኝ ወንድም ጥላ።